ሰላም 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 ውዶቼ እንዴት ናችሁልኝ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን ደህና ነኝ። ደህና ናችሁ? ዛሬ ደስ የሚል ነገር አንድ እናንተን ይጠቅማል ያልኩትን እኔ የተጠቀምኩበትን ነገር ላሳያችሁ ነው ውዶችዬ፣ የማዳም ቅመሞችዬ። ይሄ የማሳያችሁን ነገር አትናቁኝ፣ በእውነት አትናቁኝ። በእግዚአብሔር ተጠቀሙበት። በጣም ነው የምትጠቀሙበት። አሁንም ማሳያችሁ ደማችሁን የሚያጠራ ከላይ ከመቀባት ይልቅ ይህን ስትጠቀሙ ፊታችሁ ድንቡሽ ቅልት ያለ ጥርት ያለ ብጉርን በቃ የቆሸሸ ደምን የሚያስወግድ ነው። ታዲያ ዛሬ ጠጥቼ ዛሬ ይሆናል አይደለም፣ በሂደት ነው። ለምሳሌ ይህን እስከ ሳምንት እስከ 14 ቀን ከቻላችሁ ሁሌም ብትጠቀሙ በጣም አሪፍ ነው። እና ውዶች ወሬ ያላብዛባችሁ፣ ይኸው እርድዬችሁት እዚህ ጋር ደግሞ ይሄ ቆንደ በርበሬ፣ እዚህ ጋር ደግሞ ዘይት ዘይቱን ፍሬሹ እኛ ከቤት ውስጥ ነው ማለት ነው፣ አንገዛም። በእነዚህ በሶስት ነገሮች ብቻ እናንተ ጤናችሁን ትጠብቃላችሁ። ደማችሁ ይጠራል። የፊታችሁ ቆዳ ውብ ነው የሚሆነው ከምነግራችሁ በላይ። ባይዘው የፊታችሁን ለውጥ በሶስት ቀን ውስጥ ለውጥ ታዩታላችሁ። ይህ ብጉር የጥቃጠቆ ጥቋቁር ነገር ምናምን በሙሉ ይጠፋላችኋል። ምንድን ነው የምናደርገው አሁን ውዶችዬ? ከልብ አዳምጡኝ፣ በእግዚአብሔር ትጠቀሙበታላችሁ። እናቴ ትሙት አትጎዱ። ይኸው እዚህ ጋር ውሃ እናፈላለን ማለት ነው። ውሃ ካፈላን በኋላ በካፕ ደግሞ በፈለጋችሁት በምትጠጡት በእናንተ በኩባያችሁ በምትጠጡት ኩባያ አንድ ማንኪያ የሻይ ማንኪያ እርድ አንድ ማንኪያ ታደርጋላችሁ። አንድ ማንኪያ ተግማሽ እርዱን ማለት ነው። ቆንደ በርበሬዋን ደግሞ በሻይ ማንኪያ ሩብ። በደንብ አዳምጡኝ። ቆንደ በርበሬው በሻይ ማንኪያ ሩብ፣ እርዱ ግን በሻይ ማንኪያ አንድ ተግማሽ። ከዛን ኩባያችሁ ላይ ታደርጋላችሁ። እኔ ሁሌም እንደምላችሁ ስኳር የሚባል ነገር በፍጹም አጠገቡ እንዳደርሱ። የስኳር ፍቅር ካላችሁ ምንም አትጠቀሙበትም ማለት ነው። ከዛን ምንድነው የምናደርገው? ዘይቱን በሾርባ ማንኪያ፣ ዘይቱን ደግሞ ይሄ በሾርባ በሻይ ማንኪያ ሳይሆን በሾርባ ማንኪያ አንድ ታረጉና በዚች ደግሞ ውሃችሁን በፈለጋችሁ ውሃችሁን ባፈላችሁት እዛ ኩባያችሁን ውሃው ከፈላ በኋላ ልክ ምስከፌ እንደምታቀላቅሉት ታቀላቅሉና እሱም መቼ ነው ቀን ወይንም ምሳሳት ምናምን ሳይሆን በቃ እናንተ ልትተኙ ስራችሁን ጨርሳችሁ ክፍላችሁ ስትገቡ ክፍላችሁ ስራ አስገብታችሁ ይሄንን ቀላቅላችሁ ትጠጣላችሁ ማለት ነው። ከዛም በኋላ ጥርሳችሁን ታጸዳላችሁ። እርድ ስለሆነ ይቅርታ ስልኩ ሊወድቅብኝ፣ እርድ ስለሆነ እርድ ጥርሳችንን እንዳያበላሽብን ጥርሳችሁን ብርሻችሁ ትተኛላችሁ። ከዛም በኋላ ምንም አይነት ምግብ እንዳትጠቀሙ። ከዛ አንደኛ ነገር ጠዋት ስትነሱ ፍሬሽ ናችሁ፣ ደስ ይላችኋል። ደማችሁ ቀስ ቀስ እያለ ጽደት ይላል። ጨጓራም ካለባችሁ ጨጓራችሁን ብቻ በቃ ባይዘበይ በጣም ውጤቱን አሪፍ ጊዜ ነው የምታዩበት። እና ውዶችዬ እናቴ ትሙት ተጠቀሙበት፣ አትጎዱም። ማለትም ምንድን ነው እርድ፣ ቆንዶ በርበሬ፣ ዘይቱን በፈላ ውሃ አታንተከትኩትም። ውሃዊ ብቻ ነው የሚፈላሽ። በደንብ አድርጋችሁ አዳምጡ። ከዛ ልትተኙ ሁሉ ነገር በልታችሁ ከጨረሳችሁ በኋላ ነው ይህን የምትጠጡት ማለት ነው። ሌላ ደግሞ ሁለተኛው ደግሞ እኩል እንድትጀምሩት ብዬ የምጠቅማችሁ ደግሞ አንድ ቦነስ ልስጣችሁ። እሱ ምንድን ነው? እዚህ ጋር ያያችሁት ይሄ እንትን ውሃ አለ። ይሄ ማለት ነው። በዚህ ላይ ቀዝቃዛ ውሃ ማለትም ምንም ውሃችሁን ኖርማል ውሃ ተጨምሩና ይሄ ደግሞ አያችሁት ቅርንፉድ ነው። ቅርንፉድን መቼም የማያውቅ የለም። ቅርንፉድ ማለት ነው። ይሄ ቅርንፉዱን ዛሬ ስልኩ ምንድን ነው ልቀርጽ ፈቃደኛ አይደለም እና ወዶች ስለቸኮልኩ ነው ሰዎች እንዳይዙኝ ብዬ ማለት ነው። ቅርንፉድ 5 ወይንም 6 ቅርንፉድ በዚህ ትጨምሩና ማታ ትዘጉታላችሁ ማለት ነው። ቅርንፉዱን ማለት ነው። ከዛም በኋላ ማታ ተብላልቶ እንደ ቀይ እንደ ቡኒ ሆኖ ያድራል ጠዋት ስትነሱ ማለት ነው። ከዛም ጠዋት ስትነሱ ምንድን ነው የምታደርጉት? ትገለብጡትና ለብ ነው የምታደርጉት፣ አታፈሉትም።
ለብ አድርጋችሁ እሱን ጥጥት ታደርጋላችሁ። ማታ ይሄንን ትወስዳላችሁ። ጠዋት ይሄንን ለብ አድርጋችሁ ስትወስዱ እናንተ በቃ ከወር በኋላ ደስ የሚል ጤና ይሰማችኋል። ቆዳችሁ ያምራል። ቁርንፉድ ደግሞ ታውቃላችሁ ለጭንቅላትም ለተለያየ ይሄ ጣጣት ግርግራችን ስር የሚቆረጣጥመን ከስራ በዛት ያለው ነገሮች ሁሉ እንፈወሳለን ማለት ነው። እና ውዶችዬ ፕሊዝ 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 ስወዳችሁ አሁን ባይዘወይ እየፈራው የተንተባተብኩ ነው የቪዲዮ ቀርጽላችሁ። ለምን ሰዎች ካሁን መጡብኝ እያልኩ እየፈራው ማለት ነው። ማለትም አሁን ለትንሽ ጊዜ ነው የሆነ ዕቃ እናምጣ ብለው ሲወጡ፣ ቆይ ለምንድን ነው እኔ የምጠቀመው ለጓደኞች የማላሳየው? የማዳም ቅመሞችም እኮ እንደኔ ያስፈልጋቸዋል ብዬ ይህን እየቀረስኩላችሁ ያለ የማይጠቅም ነገር በፍጹም በእውነት ጉጉል አድርጋችሁ ማየት ትችላላችሁ። የማይጠቅም ነገር እኔ ያልጠቀመኝን ለእናንተ ሼር አላደርግም። ሲጀመር እኔ ተጠቀሚበት እኔ ውጤታማ የሆንኩትን ነገር ነው ለእናንተ እንትን የምለው። እና ውድ የተከበራችሁ የማዳም ቅመሞች ፕሊዝ ቪዲዮን እስከ መጨረሻው እንድታዩልኝ። በዛ ላይ ማስታወቂያ ካለው አታሳልፉ በእናታችሁ። እኔ እኮ ቪዲዮችሁን እስከ መጨረሻ ነው ማየው እና የሚጠቅማችሁን ነገር ነው ማቀርብላችሁ። በሚቀጥለው እስከንገናኝ ድረስ የፈጣሪ ሰላም ከእናንተ ጋር ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። አገራችንን ሰላም አድርግልን። በዓለም ላይ ያለውን እሳት ፈጣሪ ያጥፋልን። እናንተም በያላችሁበት ሰላማችሁ ብዝት ይበል። በሰላም ወደ ሀገራችሁ እንድትገቡ ፈጣሪ ይርዳችሁ። ባይዘወይ በንግግሬ የፍርሃት እንደሆነ ትረዱኛላችሁ። በጣም ፈርቻለሁ። ባይዘወይ ሴትዮዋ እንዳይመጡብኝ ብዬ ማለት ነው። አያችሁ፣ ይሄ ነው ሀገራችንን ሰላም ያርግልን። ሰላም ይሁን ማለት በነፃነት የማትኖሩበት ቤት ትፈራላችሁ። አገራችሁ ላይ ቤታችሁ ቢሆን እንደዚህ አትፈሩ፣ ቪዲዮ ስቀርጹ ማለት ነው። እና አሁን እኔ ስለዚህ በጣም እየፈራሁ ካሁን ታያስኩ እያልኩ ነው እያወራኋችሁ ያለሁት። እና ምን ልላችሁ ነው ውዶችዬ፣ መጡብኝ መሰለኝ ውዶችዬ። ግን 8 ደቂቃዋን ልሙላና ልውጣ ፕሊስ እባካችሁን። ይኸው በድጋሚ ተጠቀሙት። ሌላ ምን ልላችሁ መሰላችሁ፣ ቪዲዮን ስታዩ ኮመንት ጻፉ። ኮመንት አይቼ ካልመለስኩላችሁ እመልሳለሁ። እሺ፣ አንዳንዴ ከስራ ብዛት ኮመንቶቹን ቆይቼ ነው የማያቸው። ስለዚህ ኮመንት ጻፉ። ቶሎም ባልመልስላችሁ ቆይቼም ቢሆን እመልስላችኋለሁ። አሁን ይሄ ምንም ኮመንት ምንም የሚያስፈልገው አይደለም። ምክንያቱም እርድ ታውቃላችሁ፣ ቆንደ በርበሬ ታውቃላችሁ፣ ዘይቱን ታውቃላችሁ። እነዚህን ማታ ነው የምትወስዳቸው፣ እነዚህ 3ቱ ማለት ነው። ይሄን ደግሞ በበትል ውሃ አድርጋችሁ ቁርንፉዱን ዘፍዝፋችሁ አሳድራችሁ ተዘፍዝፎ አድሮ ጠዋት ነው የሚወሰደው። ጠዋት ላይ ለብ ነው የምታደርጉት፣ አታንተከተኩትም። ለብ አድርጋችሁ ነው የምትጠቀሙበት። እና ውዶችዬ ስለነበረን ጊዜና ስለነበረን ሰዓት አመሰግናለሁ። ክበሩልኝ። ቪዲዮን እስከ መጨረሻው እዩት፣ አበረታቱኝ። ፈጣሪ አገራችንን ሰላም ያርግልን፣ እኛንም ማስተዋል ልቦና ይስጠን። ከምናየው ከምንሰማው ክፉ ነገር ፈጣሪ ጠብቀን። እወዳችኋለሁ። በሌላ ቪዲዮ ደግሞ ተረጋግቼ እንደዚህ ሳልዋከብ ቆንጆ አርግቼ ቀርጬ እስክለቅላችሁ የፈጣሪ ሰላም ከእናንተ ጋር ብዝት ትረፍረፍ ይበል። እወዳችኋለሁ። ቻው